እጅግ አስገራሚና ጠቃሚ የሆነውን ክላውድ ኤአይን በነፃ እንዴት መጠቀም እንደምትችሉ አሳያችኋለሁ። የምንመለከተው በስልካችን ይሆናል ማለት ነው። ስልክ ቁጥራችሁን ቬሪፋይ ማድረግ አይጠበቅባችሁም፣ ቀጥታ መጠቀም ትችላላችሁ ማለት ነው። ስለዚህ እሱን ለማግኘት መጀመሪያ ክሮም ላይ ትገባላችሁ፣ ወይም ጉግል ክሮም ላይ ትገባላችሁ። ከዛ በኋላ ሰርች ማድረጊያው ጋር መታችሁ ክላውድ ኤአይ ብላችሁ ሰርች ማድረግ ይቻላል ማለት ነው። ቀጥታ ወደዚህ ያመጣችኋል። በኢሜይላችሁ መግባት ትችላላችሁ፣ ወይም ደግሞ ጉግል እየተጠቀማችሁበት ባላችሁት አካውንት መግባት ይቻላል ማለት ነው። ስለዚህ ኮንቲኒው ዊዝ ጉግል የሚለውን ልንካው። ብዙ ኢሜይል ካላችሁ ከዛ ኢሜይል ያስመርጣችኋል። በየትኛው ነው መግባት የምትፈልጉት ይላችሁና አንድ ኢሜይል መርጬለታለሁ። እንዳልኳችሁ ብዙ ካላችሁ ኢሜይል ያማረጣችኋል የምትገቡበትን። ከዛ እዚህ ጋር መጣችሁ ኮንቲኒው የሚል አለ፣ ኮንቲኒው መንካት ነው። ከዛ በቀጥታ እንደምታዩት አስገብቶኛል። እዚህ ጋር ኤዲ ይላል። እናንተ ጋር የገባችሁበት የኢሜይላችሁ ስም እዚህ ጋር ይቀመጣል ማለት ነው። እዚህ ጋር የምታዩት ይሄ አጠቃላይ ኢንተርፌስ ተብሎ ነው የሚጠራው። እዚህ ጋር ትእዛዛችሁን የምትፈልጉትን ነገር እዚህ ላይ ማዘዝ ትችላላችሁ። የምትጽፉት ደግሞ ለምሳሌ በድምፅ ከሆነ ማዋራት ከፈለጋችሁ እዚህ ጋር ቮይስ መጠቀም ትችላላችሁ። በቮይስ ያወራችኋል ማለት ነው። የምትጭኗቸው የተለያዩ ለምሳሌ ፋይሎች ካሉ ደግሞ እዚህ ጋር የመደመር ምልክት አለ። ይህንን ብነኩት ዝርዝሮች አሉ። አንደኛ አድ ፋይል ኦር ፎቶ ይላል። ስለዚህ ፎቶዎችን መጫን ይቻላል። ፕሮጀክት እዚህ ጋር ብቻውን ክሬት ማድረግ ትችላላችሁ። እሱን አሳያችኋለሁ። እዚህ ጋር ደግሞ እንደምታዩት ለርን፣ ራይት፣ ክሬት፣ ኮድ እያለ ይሄዳል። ኮድ ከፈለጋችሁ ወይም ኮድ የምታደርጉት ነገር ካለ ይሄን ማድረግ፣ ክሬት የምታደርጉት ነገር ካለ ጽሁፍ ካለ እዚህ ጋር ያለላችሁ፣ መማር የምትፈልጉት አዲስ ነገር ካለ ደግሞ ለርን የሚለውን መንካት ይቻላል ማለት ነው። ከላይ እዚህ ጋር የምትመለከቱት አለ። ይሄ ኢንኮግኒቶ ሞድ ነው ወይም ደግሞ ፕራይቬት ዊንዶ ማለት ነው። ይሄን ነክታችሁ አሁን ምንም ነገር ሰርች ብታደርጉ ሂስትሪ ላይ አይቀመጥም ማለት ነው። ዛሬ አሁን ለምሳሌ ገብታችሁን ነገር ተመለከታችሁ፣ ሌላ ጊዜ ስትመጡ ጠፍቶ ነው የምታገኙት። መቀየር ከፈለጋችሁ ግን ኢንኮግኒቶ ቻት የሚለውን ይህን ብትነኩት ይጠፋል፣ አዲስ ቻት ይጀምርላችኋል። እዚህ ጋር ደግሞ ሳይድ ባር አለ። ይህን ብትከፍቱት አሁን እስከዛሬ ሰርች ያደረጋችሁት ነገር እዚህ ጋር እንደምታዩት ይደረደርላችኋል። ሪሰንት ብሎ እዚህ ጋር አዲስ ቻት ለመጀመር ነው ወይም አዲስ ትእዛዝ ኒው ቻት ማለት ትችላላችሁ። ቻት ያደረጋችሁትን ነገር ሰርች ለማድረግ ሰርች የሚል አለ እዚህ ጋር ማለት ነው። እዚህ ጋር ደግሞ እስካሁን ቻት ያደረጋችሁት ይቀመጣል። ፕሮጀክት፣ የተለያዩ ፕሮጀክቶችን አንድ ቦታ ሰብስባችሁ ፕሮጀክት ላይ ማስቀመጥ ይቻላል። አርቲፋክት ደግሞ የተለያዩ ለምሳሌ ፓወርፖይንት፣ አፕሊኬሽን፣ ዌብሳይት የመሳሰሉ ነገሮችን እዚህ ላይ ክሬት ማድረግ ይቻላል። እዚህ ጋር ለምሳሌ የተወሰኑ ትእዛዞችን ልዘዘውና ላሳያችሁ። ለምሳሌ ክሬት ኢሜል ፎር ክሊያንት አልኩት። ዝርዝር ነገር መስጠት ትችላላችሁ። ክሊያንቱ እንትና ይባላል እንደዚህ እያደረጋችሁ ወይም ካዘዛችሁት በኋላም ኤዲት ማድረግ ይቻላል። እዚህ ጋር ልምጣና ለምሳሌ ልላክለት። እንደምታዩት ዲቴይል ነገር ይጠይቃችኋል። ኢሜይሉን የምትፈልጉት ፎሎ አፕ ኢሜይል ነው፣ ፕሮፖዛል ነው፣ ዴሊቨር የሚደረግ ነገር አለ፣ ምን አይነት ኢሜይል ነው ይላችኋል። መምረጥ ትችላላችሁ። እሱ ደግሞ ደስ እንዳለው እንዲጽፍ ከፈለጋችሁ እዚህ ጋር መታችሁ ስኪፕ ማለት ይቻላል። አሁንም ፎርማል ነው ፕሮፌሽናል ነው እያለ ይቀጥላል ማለት ነው። መምረጥ ትችላላችሁ። አሁንም ስኪፕ ብትሉት ደግሞ በራሱ መንገድ ይጽፍላችሁ። እዚህ ጋር የክሊያንቱን ስም ፈልጋለሁ እያለ ነው። ከዛ ኢሜይሉ ስለምንድን ነው ይላችኋል። ስለዚህ ዝም ብሎ ሳይሆን የሚጽፈው ትክክለኛ ነገር ስለሚሰራላችሁ መረጃዎችን ይፈልጋል ማለት ነው። ለምሳሌ ክሊያንት ኔሙን ላስገባለት። ለምሳሌ አበበ ነው፣ ለኢንቪቴሽን ወይም ለግብዣ ነው አልኩት። ከዛ ልላክለት። ተመልከቱት አሁን ኢሜይላችን ዝግጁ ሆኗል ማለት ነው። እዚህ ጋር ዲር አበበ ብሎ ከዛ እዚህ ጋር ዝርዝር ነገር እዚህ ጋር የራሳችሁን ስም ማስገባት ይቻላል። እዚህ ጋር ከዛ እንደምታዩት ሴንድ ማድረግ ትችላላችሁ። ከኢሜይል ጋር የተያያዘ ስለሆነ ይህን ብትነኩት አሁን ቀጥታ ኢሜይል ይከፈታል። ከዛ የሰውየውን አድራሻ አስገብታችሁ መላክ ትችላላችሁ ማለት ነው። አሁን ልመልሰውና ስለዚህ ዋና ስራው እዚህ ጋር ኢሜይል መጻፍ ብቻ ሳይሆን ከጻፋችሁ በኋላ ከዚሁ በቀጥታ መላክ ይቻላል። ኤዲት የምታደርጉት ነገር ካለም ሌላ ቦታ ሳትሄዱ እዚሁ ኤዲት ይደረጋል። ለምሳሌ እዚህ ጋር የኔን ስም ማስገባት ከፈለኩኝ ይሄን አጠፋና እንደዚህ ታይፕ ማድረግ እችላለሁ ማለት ነው። ስለዚህ ጥቅሙ አንደኛ እዚሁ ኤዲት ማድረግ ይቻላል፣ ሁለት ደግሞ እዚሁ በኢሜይል መላክ ትችላላችሁ ማለት ነው። የተያያዘ ስለሆነ አዲስ ከፈለጋችሁ አሁንም እዚህ ጋር መታችሁ ኒው ቻት የሚለውን መንካት ይቻላል። ለምሳሌ ደግሞ ፓወርፖይንት እንዲያዘጋጅልኝ ከፈለኩኝ እዚህ ጋር ልምጣና ለምሳሌ ክሬት ፓወርፖይንት አባውት ግሎባል ዋርሚንግ አልኩት፣ ወይም ስለ ዓለም ሙቀት መጨመር ፓወርፖይንት አዘጋጅልኝ እያልኩት ነው። ልላክለት። ከዛ አሁን ፓወርፖይንታችን መዘጋጀት ጀምሯል። ያለቀለት ፓወርፖይንት ነው የሚያዘጋጅላችሁ። እንደምታዩት አሁን ፓወርፖይንታችን አልቋል። እዚህ ጋር መተን ዳውንሎድ እናደርገዋለን። ይሄ በውስጡ ያካተታቸውን ነገር እየነገረኝ ነው። ለመክፈት ቀጥታ እዚሁ መክፈት ይቻላል። ዳውንሎድ ከፈለጋችሁ ደግሞ እዚህ ጋር ይሄንን ዳውንሎድ ማድረግ ይቻላል ማለት ነው። ተመልከቱት፣ በጣም የሚያምር ፓወርፖይንት ተዘጋጅቶልናል ማለት ነው። ይህንን አሁን ኮምፒውተር ላይ ወስዳችሁም የትም ቦታ ልትጠቀሙት ትችላላችሁ። ያለቀለትና ምንም ኤዲት መደረግ የማይጠይቅ ፓወርፖይንት ነው። ዳውንሎድ ለማድረግ እዚህ ጋር መታችሁ ይህንን ዳውንሎድ ምልክቱን በመንካት ዳውንሎድ ማድረግ ይቻላል። አሁን ስላወረድኩት ድጋሚ ላድርገው ወያለኝ ነው። ዳውንሎድ ብለው
ፋይሌን እዚህ ጋር አገኘሁት ማለት ነው። በተመሳሳይ ግን እዚህ ጋር መታችሁ ይህንን ዳውንሎድ የሚለውን ነክታችሁ ዳውንሎድ ማድረግ ይቻላል። የኤክሴል ፋይሎችንም ክሬት ማድረግ ትችላላችሁ። ለምሳሌ እዚህ ጋር ለምሳሌ ኤክሴል ፋይል ፎር መንዝሊ በጀት አልኩት፣ ወይም ደግሞ ወራዊ በጀት የሚይዝበትን የኤክሴል ፋይል አዘጋጅልኝ ልበለው። ከዛ በኋላ ክሬት ማድረግ ይጀምራል። እንደምታዩት ይህንንም አዘጋጅቶልናል። ከዛ እዚህ ጋር መተን ዳውንሎድ ማድረግ እንችላለን። እዚሁ ደግሞ በቀጥታ መክፈት ከፈለጋችሁም ይሄኛውን መንካት ይቻላል። ለምሳሌ ልንካው፣ ተመልከቱት የተሟላለት በጀት አምጥቶልናል። ስለዚህ ከእናንተ የሚጠበቀው እዚህ ጋር የራሳችሁን ቁጥሮች ኤዲት ማድረግ ወይም መቀየር ብቻ ይሆናል ማለት ነው። እዚህ ጋር ገቢያችሁን ታስቀምጣላችሁ። ኤክስፔንስ ወጫችሁ ደግሞ እዚህ ጋር እንደምታዩት አለ። ለምሳሌ ለኪራይ ለመሳሰሉ ያሉትን ነገሮች ትጽፉለታላችሁ። ከዛ ካልኩሌት እያደረገ ያስቀምጥላችኋል። ሰመሪ ያለው እዚህ ጋር ሌጀንድ እና ቲፖችን ሁሉ ጨምሮ ይሰጣችኋል። ይህም አሁን ያለቀለት ኤክሴል ፋይል ነው። ከዛ እዚህ ጋር መታችሁ ዳውንሎድ ማድረግ ይቻላል፣ ወይም እዚህ ጋር መታችሁ ፋይሉ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ክሎድ ኤአይ በጣም ብዙ ጥቅሞች ነው ያሉት። እዚህ ጋር ደስ ያላችሁን ነገር መጠየቅ ይቻላል። ፕላስ ምልክቷን ነክታችሁ ፋይሎችን መጫን ትችላላችሁ። እዚህ ጋር ጭናችሁለት ለምሳሌ ተርጉምልኝ ሊሆን ይችላል፣ አሳጥርልኝ፣ ፓወርፖይንት አዘጋጅልኝ የመሳሰሉትን ነገሮች ልትሉት ትችላላችሁ። በድምፅ ብቻ ለማውራት ይሄን መጠቀም ይቻላል በቮይስ። ሴቲንጎችን ማስተካከል ከፈለጋችሁ ደግሞ ከስር የስማችሁ መጀመሪያ ያለበት ይመጣል፣ እሱን ትነካላችሁ። ከዛ ወደ ላይ ከፍ ብላችሁ እዚህ ጋር ሴቲንግ የሚል አለ፣ ሴቲንግን ትነካላችሁ። ከዛ እዚህ ጋር የተለያዩ ሴቲንግ መቀየር ይችላል። ስሜን እዚህ ጋር መቀየር እችላለሁ። ኢንስትራክሽን ደግሞ መስጠት ትችላላችሁ። ለምሳሌ ኢንስትራክሽን ፎል ክሎድ ይላል እዚህ ጋር። ከዛ እዚህ ጋር ስለ እናንተ ወይም መልስ በምን አይነት ሁኔታ እንዲሰጣችሁ እንደምትፈልጉ ትነግሩታላችሁ። ለምሳሌ ለእያንዳንዱ ለምትሰጠኝ ነገር ምሳሌዎችን አስቀምጥልኝ ሊሆን ይችላል። ቀለል ቀለል ያሉ ቋንቋዎችን ተጠቀም ሊሆን ይችላል። ስለዚህ እዚህ ጋር ማንኛውንም ጽሑፍ ታስገባላችሁ። ከዛ የሚመልስላችሁ በዛ መንገድ ብቻ ይሆናል ማለት ነው። ስለዚህ እዚህ ጋር ትጽፉለታላችሁ ኢንስትራክሽኑ። አፒራንሱ ደግሞ እዚህ ጋር አለ። ለምሳሌ እዚህ ጋር ብታደርጉት ይሄኛው የሲስተሙ የስልካችሁን ይጠቀማል። ይህም ብታደርጉት ደግሞ ላይት ነው። ጨለማ እንዲሆን ከፈለጋችሁ ይህም ብትነኩት እንደዚህ ዳርክ ይሆናል። ይህም ብትነኩት ደግሞ ላይት ይሆናል ማለት ነው። እዚህ ጋር ደግሞ ፕሮጀክት የሚል አለ። ለምሳሌ ፕሮጀክት የሚለውን ነክታችሁ የተለያዩ ፕሮጀክቶችን አንድ ቦታ መሰብሰብ ትችላላችሁ። ለምሳሌ ማይ ኤክሴል ቲቸር የሚል ክሬት አድርጌ ነበር። እዚህ ጋር እናንተ ሌሎች ፕሮጀክቶችን ክሬት ማድረግ ትችላላችሁ። ለምሳሌ እናንተ ተማሪ ናችሁ ብለን ብናስብ ባዮሎጂ ማጥናት ከፈለጋችሁ እዚህ ጋር ኒው ፕሮጀክት የሚል አለ። ኒው ፕሮጀክትን ትነካላችሁ። የፕሮጀክቱ ስም ለምሳሌ እዚህ ጋር ባዮሎጂ ከሆነ ባዮሎጂ፣ ከዛ ማሳካት የፈለጋችሁትን እዚህ ጋር ትጽፉለታላችሁ ማለት ነው። ለምሳሌ ባዮሎጂ ጥሩ ውጤት ማምጣት ብላችሁ ልጽፉለት ትችላላችሁ። ከዛ ክሬት እንበል። አሁን አዲስ ፕሮጀክት ክሬት ተደረገ ማለት ነው። ከዛ እዚህ ጋር ኢንስትራክሽን መስጠት ትችላላችሁ። ለምሳሌ ይህን ብትነኩት ኢንስትራክሽን መስጫ ያመጣላችኋል እዚህ ጋር። ከዛ በምን አይነት መንገድ እንዲያናግራችሁ እንደምትፈልጉ ልክ ቅድም እንዳስተካከል ነው ትጽፉለታላችሁ። በዛ መንገድ ይመልስላችኋል። እዚህ ጋር ደግሞ ፋይሎችን መጫን ትችላላችሁ። ለምሳሌ የባዮሎጂ መጽሐፍቶችን ሊሆን ይችላል። የተሰጣችሁ የተለያየ ወርክሽት የመሳሰለ ነገር ካለ እዚህ ላይ ትጭኑለታላችሁ ማለት ነው። ከዛ በኋላ ሌላ ጊዜ መጠቀም ከፈለጋችሁ ለምሳሌ እንውጣና ኒው ቻት ልበለው እንደ አዲስ እንዲጀምር። እዚህ ጋር ብትመጡ ፕሮጀክት የሚል እዚህ ጋር ታገኛላችሁ። ፕሮጀክትን ብንነካው አንድ ባዮሎጂ የሚል ፕሮጀክት አለን፣ ሁለት ማይ ኤክሴል ቲቸር የሚል አለን። ስለዚህ ባዮሎጂ የሚለውን ብነካ ቻት የማደርገው እዚህ ውስጥ ይሆናል ማለት ነው። ግልጽ እንዲሆንላችሁ ለምሳሌ ኢንስትራክሽን ላይ የሆነ ነገር ላስገባበትና ላሳያችሁ። ለምሳሌ ምን ጊዜም ቡሌት ተጠቀም ብየዋለሁ። ለምሳሌ ደግሞ አማርኛ ተርሞችን እንዲጨምር እዚሁ ልንገረውና ላሳያችሁ። አድ ምሳሌ ነው። አማርኛ ተርሞችን ተጠቀም ያልኩት እናንተ ደስ እንዳላችሁ እንድታዙት ነው። ሴቭ ኢንስትራክሽን ልበለው። ከዛ አሁን ሌላ ጊዜ መጠቀም ፈልጌ እዚህ ውስጥ በመጣ ፓቲስ ባዮሎጂ ያልኩት አሁን አማርኛ ተርም ተጠቀም ብዬ እዚህ አልጻፍኩም። ውስጥ ላይ ግን አዘነዋል። ስለዚህ መስራት አለበት ማለት ነው። እንየው፣ ተመልከቱት። ባዮሎጂ ብሎ በአማርኛ ከዛ በኋላ እንደዚህ ይላል። አሁንም በአማርኛ ማብራሪያ ሲያስፈልገው እየነገረኝ ይሄዳል። እናንተም እንደዚህ ያደርጋችሁ አስቀድማችሁ ትዕዛዞችን ትሰጡታላችሁ ማለት ነው። ከዛ በኋላ በዛ መንገድ ነው የሚያናግራችሁ። ፋይሎችን ማታች ማድረግ ይቻላል። ከዚህ በተጨማሪም ፕሮጀክት ውስጥ ልመለስላችሁና ለምሳሌ ባዮሎጂ የሚለው ላይ ፋይሎችን መጫን፣ ትዕዛዞችን ማስተካከል ከፈለጋችሁ ከፊት ለፊቱ 3 ነጠብጣቧን ትነኩና ኤዲት ዲቴይል የሚለውን ትነካላችሁ። ከዛ ስሙን መቀየር ይቻላል። ኢንስትራክሽኑን መቀያየር፣ የፈለጋችሁትን ነገር ማድረግ ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ይሄን ልንካው ራሱ ባዮሎጂ የሚለውን ከዛ ኢንስትራክሽን ኦልዌይስ ዩዝ ቡሌት ኤንድ አማሪክ ተርም ብዬው ነበር። ይህም ብነካ ኤዲት ማድረግ ወይም መጨመር እችላለሁ። ለምሳሌ ደግሞ እዚህ ጋር አርቲፋክት የሚል አለላችሁ። ልንካውና ላሳያችሁ። ይሄንን የምትፈልጉትን ነገር ክሬት ማድረግ ትችላላችሁ። እዚህ ጋርም ይነግራችኋል። ለምሳሌ ክሬት አርቲፋክት ልበለው።
አሁን ክሬት ማድረግ የፈለጋችሁት አፕ እና ዌብሳይት ነው፣ ዶክመንት ነው፣ ጌም ነው የመሳሰለውን ነገር ይነግራችኋል። ለምሳሌ እኔ የፈለግኩት ዶክመንት ከሆነ ዶክመንት ኤንድ ቴምፕሌት የሚለውን ልንካው። ምን አይነት ነው እያለኝ ነው። እዚህ ጋር ስኪፕ ማለት ይቻላል፣ መምረጥም ትችላላችሁ። ምን አይነት ዶክመንት ነው የምታዘጋጀው እያለኝ ነው። ለምሳሌ የማዘጋጀው የቢዝነስ ከሆነ ይሄን ነካዋለሁ። ከዛ ደግሞ እዚህ ጋር እንደምታዩት ለመሞላት የተዘጋጀ ነው ወይስ ደግሞ መጀመሪያውኑ የተሞላ ነው የምትፈልገው ይለኛል። ስኪፕ ማለት ትችላላችሁ። ስኪፕ ካላችሁት በራሱ ፍላጎት መሰረት ነው የሚሰራላችሁ። ለምሳሌ ግን ሬዲ ቱ ፊል የሚለውን ልንካው፣ ወይም ሰዎች ፊል ሊያደርጉ የሚችሉ ባዶ ቦታ ተውልኝ እያልኩት ነው። ከዛ ዶክመንት ያውን ይዘጋጅልኛል። ቢዝነስ ፕሮፖዛል ነው ኢንቮይስ ነው እያለ ይቀጥላል። ለምሳሌ ቢዝነስ ፕሮፖዛል ይሁን። ከዛ እንደምታዩት በዚህ መንገድ ነው የማዘጋጀው፣ ወይም እነዚህን ነገሮች ነው ማመጣልህ፣ የምትጨምረው ነገር ካለ ግን ንገረኝ እያለኝ ነው። ምንም ስለሌለ ዝም ብዬ ኮንቲኒው ልበለው ወይም የስ ልበለው። እዚህ ጋር ተዘጋጅቷል። እንክፈተውና እንየው። ቢዝነስ ፕሮፖዛል እንደምታዩት። ከዛ በኋላ የመጀመሪያው ፔጅ ላይ ከቨር መግቢያ ያለው፣ ከዛ ደግሞ ኤክስኪዩቲቭ ሰመሪ ያለው። ዝቅ እያደረጋችሁ ሙሉውን መመልከት ትችላላችሁ ማለት ነው። ከዛ ይሄንን ከፈለጋችሁት እዚህ ጋር መጣችሁ ዳውንሎድ ማድረግ ይቻላል። እንደ ፒዲኤፍ ዳውንሎድ ማድረግ ይቻላል። ፐብሊሽ ማድረግ፣ ኮፒ ማድረግ ሁሉ ትችላላችሁ። ለምሳሌ ግን እናንተ ደግሞ የፈለጋችሁት ጌም የመሳሰሉትን ከሆነም እዚሁ ጋር እንምጣና አርቲፋክት የሚለው ጋር መጣችሁ ክሬት አርቲፋክት፣ ከዛ በኋላ ጌም ማለት ትችላላችሁ። እዚህ ጋር ዌብሳይት የመሳሰሉትን ነገሮች ማዘዝ ይቻላል ማለት ነው። ምን አይነት ጌም ነው የምትፈልገው እያለኝ ነው። ስኪፕ ማለት ይቻላል። ለምሳሌ ፐዝል ይሁን። እዚህ ጋር የሚጠይቃችኋል። ለምሳሌ ስኪፕ ልበለው በራሱ እንዲሰራልኝ። ጌሙ ደግሞ ከሰው ጋር የምትጫወተው ነው ለብቻ ነው እያለ ያማርጣል። ሶሎ ልበለው ወይም ለብቻ። አሁን ጌሙ ክሬት ይደረጋል ማለት ነው። አሁንም ከተስማማን ቀጥል እንለዋለን። የሚጨምረው ነገር ካለ ታስጨምሩታላችሁ ማለት ነው። በዝርዝር እያነበባችሁ ይህንንም እንዲቀጥል የስ ልበለው። አሁን ምሳሌዎች እያሳየኋችሁ ስላለው ማለት ነው። እናንተ አሁን ጌም ክሬት የማድረግ ሀሳቡም ካላችሁ በዝርዝር ማስረዳት ይኖርባችኋል። እንደምታዩት እየተዘጋጀ ነው ብሎኛል። ከዛ ጌሙ ክሬት ተደርጓል። ከዜሮ መጀመር ስትፈልጉ ሸፍል የሚለውን መንካት ይቻላል። አጫወቱን ደግሞ እዚህ ጋር መጠየቅ ትችላላችሁ። እንደዚህ ያደርጋችሁ ለመደርደር ትሞክራላችሁ። ምን ያህል እንደሄዳችሁ ይነግራችኋል። ታይሙም እዚህ ጋር አለ ማለት ነው። ሌላ አይነት ጌም ከፈለጋችሁም ክሬት እንበለውና ጌም ልበለውን። ለምሳሌ ይሄኛውን ወርድ ኬዥዋል ልበለው። ይሄኛውን ለምሳሌ ስኪፕ ልበለው ራሱ እንዲመርጥልኝ። አሁንም በዚህ መንገድ ነው የምቀጥለው እያለኝ ነው። ጨርሶልኛል። ኦኬ ልበለው። አሁን ጌማችን እንደምታዩት ዝግጁ ነው። እንክፈተው። እንደ ምርጫ እንደ ጠቅላላ አይነት ስለጠየቅነው እንደምታዩት ጄኔራል ኖሌጅ ነው። ይህን እየሰራችሁ ትሄዳላችሁ፣ ነጥብ ይመዘገብላችኋል። ለምሳሌ የትኛው ፕላኔት ልጅ ብዙ ጨረቃ ያላት ብሎኛል። እዚህ ጋር ትመልሳላችሁ። ሳተርን ልበለው። ኔክስት ስትሉ ደግሞ ሌላ ጥያቄ እያመጣላችሁ ይሄዳል ማለት ነው። አሁን ደግሞ ይህን ቃል አስተካክለ ጻፍ ብሎኛል። ዋና ሀሳቡ ግን ምንድን ነው? የራሳችሁን ጌሞችን ክሬት ማድረግ ትችላላችሁ ማለት ነው። ከዛ ጌሙን እንደምታዩት ፐብሊሽ ማድረግ ዳውንሎድ ማድረግ ይቻላል። ስለዚህ ክሎድ ኤአይ አጠቃቀምን ለመጀመር የሚሆን ነገር ካገኛችሁ በቀጣይ ደግሞ ሰፋ አድርጌ እሰራላችኋለሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ኮመንት ላይ የተለያዩ አስተያየቶችን ጻፉልኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።